ጤና ይስጥልን። ይህ ፋስት ዴሊ ነው። ሰላምታችን በያላችሁበት ይድረስ እያልን ዕለቱ የተሰሙ ዋና ዋና ጉዳዮችን ወደ እናንተ ይዘን ቀርበናል። ቻናላችንን ሰብስክራይብ፣ ፕሮግራማችን ላይክ እና ሼር እንድታደርጉ እየጋበዝን የዕለቱን አበይት ዜናዎችን አስቀድመን እንጀምራለን። ኢትዮጵያ እድገቷን ለማስቀጠል የባህር በር እንደሚያስፈልጋት በተለያዩ መድረኮች ላይ እየገለጸች ትገኛለች። ከቀናት በፊት በአፍሪካ ህብረት የመሪዎች ስብሰባ ላይ ኢትዮጵያ ጂኦግራፊ እስረኛ ሆና መቀጠል አትችልም ሲሉ የተናገሩት ጠቅላይ ሚኒስትር አብይ አህመድ አሁን ደግሞ በትናንትናው ዕለት አዲስ አበባ ለመጡት ለቱርኩ ፕሬዝዳንት ይህኑ አቋማቸውን በማሳወቅ ድጋፍ እንዲያደርጉ ጠይቀዋቸዋል። ሁለቱ መሪዎች በተለያዩ ጉዳዮች ላይ ጠንካራ ውይይት እንዳደረጉ የተነገረ ሲሆን የቱርኩ ፕሬዝዳንት ስለ ኢትዮ ኤርትራ ውጥረት ማስጠንቀቂያ ማሰማታቸው ተነግሯል። በመረጃ ሰዓታችን የቱርኩ ፕሬዝዳንት የኢትዮጵያ ጉዞና ስለ ሁለቱ መሪዎች ውይይት በስፋት የምንመለከት ይሆናል። በሌላኛው መረጃችን ደግሞ ከሰሞኑ ከጠቅላይ ሚኒስትር አብይ አህመድ መከላከያ በትግራይ ክልል ስለሚያልፍ የእናንተ ጦር ምንም አይነት ትንኮሳ እንዳይፈጽም የሚል ጠንከር ያለ ማስጠንቀቂያ ደርሷቸው የነበሩት ጀነራል ታደሰ ወረደ ወደ 4 ኪሎ መልእክት አሻግረዋል። የጀነራሉ መልእክት ምንድነው የሚለውን በዝርዝር እንመለከታለን። እስከ ፍጻሜው አብራችሁን ቆዩ። የቱርኩ ፕሬዝዳንት ረሲፕ ጣይብ ኤርዶጋን በአዲስ አበባ ባደረጉት ጉብኝት ከጠቅላይ ሚኒስትር አብይ አህመድ ጋር በሁለትዮሽና በቀጠና ጉዳዮች ላይ ፍሬያማ ውይይት ማድረጋቸው ተገልጿል። ጠቅላይ ሚኒስትር አብይ አህመድ ከፕሬዝዳንት ኤርዶጋን ጋር በጋራ በሰጡት መግለጫ ቱርክ ያላትን ዓለም አቀፍ ተሰሚነት ተጠቅማ ኢትዮጵያን በሰላማዊ መንገድ የባህር በር እንድታገኝ ዲፕሎማሲ ድጋፍ እንድታደርግ መጠየቃቸውና በዚህም ዙሪያ በሰፊ መመካከራቸው አስታውቀዋል። 130 ሚሊዮን ሕዝብ ያላት ኢትዮጵያ ጂኦግራፊካዊ ሁኔታ ታስራ እንድትቀጥል የሚያደርገው ጥረት ትክክል አለመሆኑን የጠቀሱት ጠቅላይ ሚኒስትሩ እንደ ቱርክ ያሉ ወዳጅ ሀገራት ይህንን ዲፕሎማሲያዊ ጫና በማርገብ ረገድ ሚናቸው እንዲወጡ ስምምነት ላይ መድረሱን ገልጸዋል። በኢኮኖሚው ዘርፍም በሁለቱ ሀገራት መካከል ያለው የንግድ ልውውጥ ወደ $1 ቢሊዮን እንዲያድግና የንግድ አይነቶች እንዲበራከቱ ከመወሰኑም በላይ ተጨማሪ የቱርክ ባለሀብቶች ወደ ኢትዮጵያ መጥተው ኢንቨስት እንዲያደርጉ ጥሪ አቅርቧል። ኢትዮጵያ ፈጣን እድገት እያስመዘገቡ ካሉ ሀገራት አንዷ መሆኗን ያነሱት ጠቅላይ ሚኒስትሩ በዘንድሮ ዓመት 10.2% የኢኮኖሚ እድገት እንደሚጠበቅ በመጠቆም የእድገት ቀጠናዊ እንዲኖረው የባህር በር ጥያቄ በዲፕሎማሲያዊ መንገድ ምላሽ ማግኘት እንዳለበት አሳስበዋል። መሪዎቹ በሁለቱና በባለብዙ ወገን ጉዳዮች ላይ በጋራ ለመስራትና ስትራቴጂካዊ ትብብራቸውን ለማጠናከር በመስማማት ውይይታቸውን አጠናቀዋል። ለይፋዊ ጉብኝት ወደ ኢትዮጵያ መጡት የቱርኩ ፕሬዝዳንት ረሲፕ ጣይብ ኤርዶጋን ሀገራቸው በአፍሪካ ቀንድ አዲስ ግጭቶችና ህመም መመልከት እንደማትፈልግ እንዲሁም በቀጠናዊ የውጭ ኃይሎች የጦር ሜዳ መሆን እንደሌለበትም ተናግረዋል። የቱርኩ ፕሬዝዳንት አክለውም እስራኤል ለሶማሊላንድ የሰጠችው የሀገርነት እውቅና ለሶማሊላንድም ሆነ ለአፍሪካ ቀንድ ምንም ጥቅም አይኖረውም ብለዋል። በጠቅላይ ሚኒስትር አብይ አህመድ ግብዣ ወደ ኢትዮጵያ እንደመጡ የተነገረላቸው የቱርኩ ፕሬዝዳንት ኤርዶዋን ይህን ያሉት ትናንት ማክሰኞ የካቲት 10 2018 ዓ.ም በአዲስ አበባ በሰጡት መግለጫ ላይ ነው። ኤርዶጋንና ጠቅላይ ሚኒስትር አብይ በጋራ መግለጫ የሰጡት ጥልቅ ያለ ውይይት እንዳደረጉ ከተገለጸ በኋላ ነው። ከ11 ዓመታት በኋላ በድጋሚ ወደ አዲስ አበባ በመምጣታቸው መደሰታቸውን የገለጹት የቱርኩ ፕሬዝዳንት ኤርዶዋን ሁለቱ ሀገራት እንደ ባቡርና የትራንስፖርት መሰረተ ልማት ፋብሪካዎች እንዲሁም የኃይል ማስተላለፊያ መስመሮች ባለብዙ ዘርፍ ላይም ትብብር እንዳላቸው አንስተዋል። ፕሬዝዳንቱ ኢትዮጵያ በእስልምና ባህል ውስጥ የማይተካ ሚና እንዳላት ጠቅሰዋል። ቱርክ ከወዳጇ የኢትዮጵያ ሕዝብ ጋር ያላትን ለዘመናት የዘለቀ ግንኙነት የበለጠ ለማጎልበት ትልቅ ትኩረት እንደምትሰጥም ተናግረዋል። ፕሬዝዳንቱ የመላው ዓለም ዓይን ወደ አፍሪካ ቀንድ በዞረበት በዚህ ወቅት የኢትዮጵያ ለረጅም ጊዜ የቆየ መንግስት መዋቅርና ተምሳሌት ያለው አስተዳደር ይበልጥ አስፈላጊ የሆነ መጥቷል ብለዋል። ከአፍሪካ ቀንድ ሀገራት ጋር በእኩል አጋርነትና በጋራ መግባባት ላይ የተመሰረተ ግንኙነት እንደሚያደርጉ እንዲሁም ሀገራቸው ከቀጠናው ህዝብ ጎን
እንደምትቆምም ገልጸዋል። ቱርክ በዚህ ቀጠና አዲስ ግጭት እንዲነሳ እንደማትፈልግም ኤርዶዋን በንግግራቸው አስገንዝበዋል። ቱርክ ቀድሞውንም ስቃይ በደረሰባት በዚህ ቀጠና ውስጥ አዲስ ግጭቶችና አዲስ መንፈስ መመልከት አትፈልግም ብለዋል። የዚህ ቀጠና ችግሮች በራሳቸው በቀጠናዊ ሀገራት ሊፈቱ እንደሚገባ እንዲሁም የአፍሪካ ቀንድ የውጭ ኃይሎች የጦር ሜዳ መሆን እንደሌለበት እናምናለን ሲሉም የቱርኩን አቋም ገልጸዋል። ወደ ኢትዮጵያ ካደረጉት ጉዞ አዎንታዊ ውጤት ይገኛል ብለው እንደሚያምኑ የገለጹት ኤርዶዋን ጉብኝታቸው ለቀጠናው ሰላምና መረጋጋት አስተዋጽኦ ይኖረዋል የሚል ተስፋ ሰነቃቸውን ጠቅሰዋል። ቱርክ ኢትዮጵያ በምትገኝበት አፍሪካ ቀንድ ቀጠና ውስጥ በተለይም ለሀገራት ሉዓላዊነትና የግዛት አንድነት ትኩረት እንደምትሰጥ ፕሬዝዳንት ኤርዶዋን አንስተዋል። በዚህ ረገድ እስራኤል ለሶማሊላንድ እውቅና መስጠቷ ለሶማሊላንድም ሆነ ለአፍሪካ ቀንድ ምንም ጥቅም እንደማይኖረው በድጋሚ መግለጽ ወዳለው ሲሉ እስራኤል ታህሳስ መጨረሻ የወሰደችውን እርምጃ በድጋሚ ተችተዋል። ለሶማሊላንድ እውቅና ያስገኛል የተባለው የአዲስ አበባና አርጌሳ ስምምነትን ተከትሎ ኢትዮጵያና ሶማሊያ ከተካረሩ በኋላ በቱርክ አሸማጋይነት መስማማታቸውንም ከዚሁ ጋር አያይዘው አንስተዋል። ፕሬዝዳንቱ መረጋጋት መመለሱን ተከትሎ የአፍሪካ ቀንድ በኢኮኖሚያዊ ዕድሎች ትኩረትን የሚስብ ስራ እንዳይሆን የሚከለክለው ምንም አይነት እንቅፋት አይታየንም ብለዋል። ጠቅላይ ሚኒስትር አብይ በበኩላቸው ከቱርኩ ፕሬዝዳንት ጋር በነበራቸው የሁለትዮሽ ግንኙነትና ንግግር በአንዳንድ ወሳኝ ጉዳዮች መግባባት ላይ መድረሳቸውን ገልጸዋል። አብይ ንግግር እንደተደረገባቸው ከገለጿቸው ጉዳዮች አንዱ የባህር በር ጉዳይ ነው። አብይ ኢትዮጵያ ፈጣን ኢኮኖሚያዊ እድገት እያስመዘገበች እንደሆነ ገልጸው የዚህ እድገት ቀጠናው መረጋጋት የሚችለው ሀገሪቱ የባህር በር ማግኘት ስትችል እንደሆነ ተናግረዋል። ጠቅላይ ሚኒስትሩ ከ130 ሚሊዮን በላይ ሕዝብ ያላት ሀገር የባህር በር ተከልክለን በዓለም ላይ ካለው ልምምድና አካሄድ ውጭ በጠላቶቻችን ደባል ረጅም ጊዜ ጂኦግራፊ እስረኛ ሆና እንድትቆይ መደረጉ ትክክለኛ ለመሆኑን ተወያይተናል ብለዋል። ኢትዮጵያ በሰላማዊ መንገድ የባህር በር እንድታገኝ እንደ ቱርክ ያሉ የኢትዮጵያ ወዳጆች በዲፕሎማቲክ መስኩ ጫና በመፍጠር እገዛ እንዲያደርጉ መናገራቸውንም ገልጸዋል። አብይ አክለውም ፕሬዝዳንት ኤርዶዋን ከዚህ አንጻር የበኩላቸው ሚና እንዲጫወቱ ጠንከር ያለ ውይይት አድርገናል ብለዋል። ኤርዶዋን የአፍሪካ ቀንድ ቀጠናን በደንብ የሚገነዘቡ ሲሉ የገለጹት አብይ ፕሬዝዳንቱ በዚህ ቀጠና ውስጥ ኢትዮጵያ ሁነኛ ወይም አክተር ሀገር መሆኗን እና ሚናዋን መወጣት እንዳለባት የሚያምኑ እንደሆነም ተናግረዋል። ቱርክ ከአውሮፓ አንጻርና በእስያ መካከል ባላት ጉልህ ጂኦግራፊና ኢኮኖሚ ሚና የአፍሪካ እድገት ውስጥ የበኩሏን ሚና እንድትጫወት ብዙ ውይይት አድርገናል፣ ተግባብተናል ብለዋል። በተጨማሪም ሁለቱ መሪዎች የሀገራቱን የንግድ ግንኙነት ለማስፋፋት እንደተስማሙ ተገልጿል። በኢትዮጵያና በቱርክ መካከል ያለውን ዓመታዊ የንግድ ልውውጥ መጠን ቢያንስ $1 ቢሊዮን መሙላት እንዲችል ማድረግ እንደሆነ አብይ ተናግረዋል። የጸረ ሽብር ትግልና እንዲሁም የዓለም አቀፍ የአየር ንብረት ጉባኤን ወይም ኮፒ በተመለከቱ ጉዳዮች ላይ መነጋገራቸውንም አክለዋል። በቀጣይ መረጃ ሰላም ፈላጊ ነን ማለት ግን ራሳችን የመከላከል ፍላጎት የለንም ማለት አይደለም ሲሉ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ጀነራል ታደሰ ወረደ ወደ አዲስ አበባ መልእክት ላኩ። በምርጫ ቦርድ የተሰረዘው ህወሓት የተመሰረተውን 51ኛ ዓመት ወይም የካቲት 11 በዓል ምክንያት በማድረግ ዛሬ የካቲት 10 ቀን 2018 ዓ.ም ምሽት በመቀለ ከተማ በሚገኝ የሰማዕታት መታሰቢያ ሐውልት ስር የአበባ ጉንጉን የማስቀመጥና የሻማ ማብራት ስነ ስርዓት ተከናውኖ ነበር። በዚሁ መርሃ ግብር ላይ የተገኙት የጊዜያዊ አስተዳደሩ ፕሬዝዳንት ሌተናል ጀነራል ታደሰ ወረደ የህወሓት ሊቀመንበር ደብረጽዮን ገብረ ሚካኤል በትግራይ ወቅታዊ ሁኔታ ዙሪያ ሲነጋገሩ ተደምጠዋል። የጊዜያዊ አስተዳደሩ ፕሬዝዳንት ሌተናል ጀነራል ታደሰ ወረደ በትግራይ ህዝብ ላይ የደረሰውን የጦርነት ጠባሳ በማስታወስ ንግግራቸውን የጀመሩ ሲሆን ቀሪ ጥያቄዎች በሰላም እንዲፈቱ ያላቸውን ጽኑ ፍላጎት ገልጸዋል። ተፈናቃዮች መመለስና የትግራይን ግዛታዊ አንድነት ማረጋገጥ ህጋዊ፣ ፍትሃዊና ብሔራዊ የትግራይ ህዝብ ጥያቄዎች ናቸው ብለዋል። እነዚህን ጥያቄዎች በፖለቲካ ውይይት ለመፍታት አስተዳደራቸውን የሚችለውን ሁሉ እንደሚያደርግ ተናግረዋል። ባለፈው ጦርነት ከባድ ውድመት ደርሶብናል ያሉት ፕሬዝዳንቱ ተጨማሪ መስዋዕት
የህወሓትና የአካል ጉዳት ሳይከተል ለቀሪ ጥያቄዎች መፍትሄ እንዲመጣ እንደሚሰሩ ገልጸዋል። ሰላም ፈላጊነታቸው ድክመት እንዳልሆነ ሲያስረዱም ሰላም ፈላጊ ነን ማለት ግን ራሳችን የመከላከል ፍላጎት የለንም ማለት አይደለም ብለዋል። የሚቻለንን ሁሉ ሰርተን ጦርነት በማስቀረት የተረበሸውን ህዝባችን እንዲረጋጋ እንሰራለን ሲሉም ተደምጠዋል። በሌላ መልኩ የህወሓት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል በፌዴራል መንግስቱ ላይ ጥብቅ የትችትና የክስ መልእክት ሰንዝረዋል። የፕሪቶሪያው የሰላም ስምምነት ከተፈራረመ 3 ዓመታት ቢያልፉም ስምምነቱ በተሟላ መልኩ ባለመተግበሩ ህዝቡ አሁንም በመከራ ውስጥ ይገኛል ሲሉ ገልጸዋል። የፌዴራል መንግስት የሰላም ስምምነቱን በመጣስ በትግራይ ላይ ተኩስ ከፍቷል የሚል ክስ ሰንዝረዋል። በትግራይ ላይ ያንዣበበው አደጋ በውይይት የማይፈታ ከሆነ የትግራይ ህዝብ ህልውናን ለማስቀጠል ወረራን የመከተልና ራሱን የመከላከል ግዴታ ውስጥ ይገባል ሲሉም ተደምጠዋል። የሁለቱ መሪዎች ንግግር በትግራይና በፌዴራል መንግስት መካከል ያለው ግንኙነት ዳግም ወደ ውጥረት እያመራ መሆኑን በመግለጽ ይጠቆማል ተብሏል።